ስዕል አብዮት እያቀጣጠሉ ያሉ ሰዎችም ሊሰሙት ይገባል። በዚህ በጣም ቢዚ የሆኑ ሰሞኑ ለስዕል እንታሰራለን፣ እንፈርጣለን፣ እንነሳለን የሚሉ እነዚህ በሙሉ መስማት አለባቸው። ለየትኛው ስዕል ነው ጥብቅና የቆማችሁት የሚለውን ጥያቄ ዛሬ እንግዲህ እናያለን ማለት ነው። የሚገርም ነው። እንጀምራለን። ዘምር ላሳያችሁ። በቃ ስታሸበሽብ ድንቅ ሕፃን ልጅ ናት። እስቲ እሷን ላሳያችሁ። መጀመሪያ እግዚአብሔር ያሳድግሽ እያላችሁ እንድትመለከቷት። እኔ አላውቃትም፣ ሶሻል ሚዲያ ላይ ልከውልኝ ነው ሰዎች እና ግን ያው ልጆች የእግዚአብሔር መንፈስ እየረዳቸው የሚናገሩት የሚዘምሩት መዝሙር በጣም አስገራሚ ነው። ያው ሰዎች ለልጆች የእግዚአብሔርን ቃል መመገብና ማሳደግ አለባቸው። ልጅ ያሳዩትን ነው የሚሆነውና እስቲ እንመልከታት። ወይ የኔ ቆንጆ በኢየሱስ አታምርም? በኢየሱስ እኔ ቆንጆ ቲክቶክ ላይ አይታይማ። ምን ላድርጋችሁ? እስቲ ቆይ ወይ እኔ ማለት አሻንጉሊቷን ማነሳች መጨረሻ ላይ። ተባረኪ፣ እግዚአብሔር ያሳድግሽ፣ እግዚአብሔር ያሳድግሽ። ድንቅ ነው በጣም። መጨረሻ ላይ አሻንጉሊቷንም አቅፋ አብራ ማሸብሸብ ጀመረች። እንደዚህ ቪዲዮዎች ሲኖራችሁ ላኩልኝ። እዚህ ላይ አጋራለሁ። በተለይ ልጆች በጣም በቃ ይገርማቸዋል። እነሱ ውስጥ ያለ የእግዚአብሔር መንፈስ ሲሰራ የሚናገሩት ነገር ሁሉ የሚያደርጉት ነገር ሁሉ አስተማሪ ነው፣ መልእክት አለው ውስጡና እንደዚህ ተባርካ በዝማሬው እጇን ዘርግታ አይታችኋል። በቃ እጇን ዘርግታ ነፍስ አልቀረላትም። ጌታ ኢየሱስ ያሳድግሽ፣ በሞገስ በጸጋ በጥበብ እግዚአብሔር ያሳድግሽ፣ ከክፉ ነገር ሁሉ ይሰውርሽ።
ቤተሰቦቿም ተባረኩ፣ ጸጋ ይብዛላችሁ። ለልጆች ዘፈን ከመክፈት መዝሙር እንደዚህ አምልኮን እንዲያውቁ እግዚአብሔርን ማምለክ እንዲማሩ ልጆችን በዝማሬ ማሳደግ በጣም አስፈላጊ እንደሆነ እንድታውቁት ነው እና ጌታ ይባረክ። እንደዚህ አይነት አጫጭር ቪዲዮዎችን ስናይ በጣም ነው ደስ የሚለው። አገልግሎቱ በትውልዱ በጄኔሬሽን ውስጥ እየሰራ ያለውን ስራ ማየት በጣም ደስ የሚያሰኝ ነው። እግዚአብሔር ይባረክ። እሺ አሁን ድብልቅልቁ የወጣውን የስዕል አድኖ ጉዳይ እርስ በርሳቸው የተከራከሩበት ያለ ጉዳይ እሱን አሳያችኋለሁ። በቲክቶክ ያላችሁ ምናልባት ቪዲዮቹን ለመቀያየር ጊዜ ስለሚወስድ ወደ ዩቲዩብ ወይም ደግሞ ዩቲዩብ ላይ ብትመጡ ቀላል ነው። እሺ የምጀምረው እንግዲህ ስዕል አድኖ የማርያም ትክክለኛው የቱ ነው? እኔ ራሴ ከ50 በላይ የማርያም ስዕል ተብሎ የተሰቀሉ አውቃለሁኝ ብዬ ስናገር ነበር እና እነዚህ ሁሉ የማርያም ናቸው ተብሎ ነው የሚታመነው። ያ ማለት በሁሉም ሰዎች ቤት የተለያየ አይነት ነው ማለት ነው ያለው ስዕል። ይሄ የሚያሳየው ትክክለኛ ኢቭን አሁን በዚህ ዘመን ፎቶ እንደምንለው የሰውየውን ትክክለኛ ቁመናና መልክ የሚያሳይ ነገር የለም። የማርያምን ትክክለኛ ምስል የሚያሳይ ስላልሆነ በወዶ ገብ በራሱ የሰዓሊው አእምሮ ይችን ትመስላለች፣ ይችን ልትመስል ትችላለች ተብሎ የተገመተች ሴት በየስፍራው ትነሳና ትሳልና ትሰቀላለች ማለት ነው። ለየትኛው ስዕል ነው ዋጋ የምትከፍለው? ለየትኛው ስዕል ነው? የትኛዋ ናት ትክክለኛዋ ማርያም? የትኛዋ ናት የኢየሱስ እናት ማርያም የምትሏት? የትኛዋ ናት ተሰደደች የተባለችው? የትኛዋ ናት ኢየሩሳሌም ያደገችው? ናዝሬት ገሊላ የኖረችው? ኢየሱስን ይዛ ወደ ኢየሩሳሌም የመጣችው የዮሴፍ እጮኛ የተባለችው የትኛዋ? እስቲ ለዩልን። ከዚህ ሁሉ እልፍ አእላፋት ስዕል እስቲ አንዱን ምረጡና አሳዩን እያልን ስንሞግት ነበር። በነገራችን ላይ የዛሬ 2 ዓመት ገደማ 5 ተከታታይ ክፍል ለስዕል የሚቀርቡ አስደንጋጭ አምልኮች በሚል ርዕስ 5 ተከታታይ ክፍል ከሰዓታት ከቅዳሴ ከውዳሴ ማርያም እንደዚሁም ደግሞ ከመልካ መልኮች ላይ የተመረጡ ስዕልን የሚያሞካሹ ለስዕል ስግደት እንደሚገባ የሚናገሩ የኦርቶዶክስ ጽሁፎችን በማስረጃነት በማቅረብ የሞገትኩበት 5 የቀጥታ ቪዲዮዎች አሉ። ወደ ኋላ ተመልሳችሁ ብታያቸው ይጠቅማችኋል ብዬ አስባለሁ። ዛሬ 2 ዓመት የተሰሩ ናቸው። ምናልባትም እዚህ ጋር አምጥቼ ማሳየት ካስፈለገ እስቲ ሰርች ላድርግና እንድታዩት ማለት ነው። አስደንጋጭ አምልኮች ለስዕል የሚቀርቡ እሺ እዚህ ጋር ሼር አረጋችሁና ለስዕል የሚቀርቡ አስደንጋጭ አምልኮች። ኦኬ እሺ እዚህ ጋር ላምጣላችሁ። ይሄንን በጣም አስፈላጊ ስለሆነ ነው ማሳያችሁ። ሼር ላርጋችሁና ስክሪኑን እዚህ ጋር እሺ ይሄ ማለት ነው እዚህ ጋር አያችሁት? ይሄ በራሴ ዩቲዩብ ቻናል ላይ
2 years ago ነው የሚለው 2 years ago ከሁለት ዓመት በፊት እነዚህም ለስዕል የሚቀርቡ አስደንጋጭ አምልኮች ይሄ በመደዳ የተሰሩ ቪዲዮዎች ናቸው። 2 ዓመት ክፍል 1 ክፍል 2 ክፍል 3 ክፍል 4 እስከ ክፍል 5 ድረስ የተሰሩ አሉ ማለት ነው። እነዚህ ቪዲዮዎች ስሞግትበት የነበሩ የሐሰትን አሰራር በስዕል ላይ የሚደረግ የባዕድ አምልኮ የጥንቆላን አሰራር ሰዎች እንዲያውቁ ሊትራሊ ደግሞ ለስዕሉ የሚቀርብ በግዕዝ የተደረሰ ድርሰት ምን እንደሚመስል ከአንድ ሰዓት በላይ የሚፈጅ ሊትሬቸር ትምህርት አዘጋጅቼ እንዲህ ባለ መንገድ ቀርቧል። ይሄንን ህዝባችን እንዲሰማ እንፈልጋለን። መጮህ የጀመርነው ቆይተናል ማለት ቆይተናል። አልሰማ አሉ እንጂ ረጅም ጊዜ ይሄንኑ ጉዳይ ስናነሳ ቆይተናል ማለት ነው። ዛሬ የማቀርብላችሁ እንግዲህ ዘማርያም የሚባለው ቪዲዮ የትኛው ነው ማን ነው ፎቶ የትኛው ነው የማርያም ትክክለኛ ፎቶ የሚለውን ሌላውን በሙሉ ጥሎ እቺን ፎቶ አምጥቷል ማለት ነው። ቆይ ይሄኛው ነው እንጂ እሺ መጀመሪያ ከዚህ ላሰማችሁ። አሁን ይሄ ቤታችን ስለፍቆ ትክክል ይጣራው ቅዱሳት ስዕላት ነው እንጂ ስዕላት ነው አይባልም። አሁን ለምሳሌ ይሄን ስዕላት ነው ተመልከቱ። ያው ተመልከቱ። አሁን ይሄ ቤታችን ስለፍቆ ትክክል ስዕላት ነው። አሁን ያ ብዙዎቻችን እንትን ላይ አተኮርን እንጂ አክሊል ላይ አሁን ያ አክሊል የለም። መላእክት አሉ እዚህ ጋር በቀኝና በግራ አሉ። ቤታችን ቅድስት ድንግል ማርያም አለች። ከውስጥ ቀይ ልብስ ነው፣ ከውጭ ሰማያዊ። ከውስጥ ቀይ ነው በግልጽ እሳተ መለኮትን በሆዷ 9 ወር ከ5 ቀን መጽነሷ፣ ሰማያዊ ነው ደግሞ በንጽሕና መኖሯ ሕይወቷ እንዳለው ሰማያዊ እንደሆነ በተፈጥሮዋ የሰው ልጅ ናት፣ የአዳም የሔዋን ልጅ ናት፣ የሐና የኢያቄም ልጅ ናት። ኑሮዋ ግን እንዳለ ሙሉ ፍጹም ሰማያዊ እንደነበር ያሳያል። አሁን ግን ስለወጣ አድኖች አሉ። ያሁን ይሄ ስለሆነ ማን ቤት ነው ያለው? ጉድ ነው። የአይን ቅርጽ አቀማመጡ ተመልከቱት። የቅዱሳን መላእክት እንኳን ሳል እንደዚህ ይሳላል። እንግዲህ ዋናው ዘማርያም የሚባለው ኦርቶዶክስ በሙሉ ቤቱ የሰቀለው ፎርጂዱን ነው እያለን ነው። ስሚ ጉድሽን ወለተ ማርያም ነይ ወለተ ጦቢያ ነይና ጉድሽን ስሚ። በሙሉ ግርግዳሽ ላይ የሰቀልሽው ፎርጂድ ነው። እቺና ትክክለኛው ነው ዘማርያም ነው እያለሽ ያለው የማህበረ ቅዱሳን ዋና መልስ ሰጪ ነይ ወለተ ጴጥሮስ ነይ ጉድሽን ስሚ። ባለ እንቅርቷ እዚህ አንገቷ ላይ 3 እንቅርት ያላት ናት። እሷ ናት ትክክለኛ። በቃ እኔ እቺን ነበር መፈልግ የነበረው። ሰሞኑንም ስጠይቅ የነበረው በሉ ተስማምታችሁ አንድ ስዕል ስጡን። 1000 አይነት ስዕል እያመጣ ማርያም ናት እቺ ማርያም ናት አትበለን። ተስማማ መጀመሪያ ተስማማና ይዘና አልኩኝ። ኦኬ አሉና ይሄው በተሰበሰቡበት እነሱ ጣ ማርያም ሁሉ አሉ። እነሱ ባሉበት ይሄው አክሊል የላትም። ቤት እንደሚቀይር ሰው ይዛ የወጣችው ብዙ ዕቃ የለም። ይሄው እቺ ናት ስውሯ ጅባ አስራዋ ዘንዶ አስራዋ አቃጥላዋ ምኗ እንደሚሉት ባለ እንቅርቷ ይሄው መጣች ማለት። ይሄው መጨረሻ ላይ እዚህ ላይ አረፋችሁ፣ እዚህ ላይ ደረሳችሁ። አይኗን ተመልከት ይላል እያሞካሽ። አንዴ ልድገመው በደንብ እንስማው። በደንብ እንስማው። እሺ ከዛ ወደ እነዚህ ደግሞ እንመጣለን። ስለ አድኖ ይባላል አይባልም የሚል ክርክር ተነስቶ አንድ ግኝት አለ። በጣም አደገኛ ግኝትም መጥቷል። ተሐድሶ እያሏቸው ጭምር ነው። አሁን እነዚህ
ቲክቶክ ላይ ጡል የሚለው በሙሉ ታድሶ ነው። አብረው ነው የሚሰሩት ከነትዝታው ጋራ መባል ጀምረዋል። ለምን ስላድኖ አይባልም? ስላድኖ ትርምስምስ ወጥቷል። ትርምስምስ ስማው ስላድኖ ተብሎ አይጠራም። ውሸት ማለት ይሄ የሚጠራው ቅዱሳት ስዕላት ተብሎ እንጂ ስላድኖ አይባልም። አሁን ለምሳሌ ይሄን ስላድኖ ተመልከት። ስላድኖ አይባልም ይላል አንዱ። ዘማርያም ይመጣና ይሄን ስዕላድኖ ተመልከት ይላል። እኛ እኮ ግራ አጋቡን። ግራ ገብቷቸው 30 ሺህ አይነት ትምህርት ነው ያላቸው። ወጥ የሆነ ትምህርት የለም። ወጥ ነው ወጥ የሆነ ትምህርት በለው። ወጥ የሆነ ትምህርት የለም። ወጥ የሆነ እንደ ስታፈሰው የቀጭን ወጥ አለ አይደል? በዚህም ያፈተልካል፣ በዚህም ያፈተልካል፣ በዛም ያፈተልካል። በቃ የእንትን ስብስብ ማለት ነው። የወጥ ስብስብ። ወጥ ትምህርት የለም። ወጥ የሆነ ትምህርት ነው። ኤቭሪዌር ማለት ኤቭሪዌር እንደ ቀጭን ወጥ ይሮጣል በተቀደደለት ባገኘበት መንገድ። ስላድኖ ይላል አንዱ፣ ስላድኖ አይባልም ይላል አንዱ። ይሄኛው ነው ስዕል ትክክል ይላል፣ ይሄኛው ደግሞ ባለ እንቅርቷ መጣች መጨረሻ ላይ መጣች። ስለዚህ አሁን ተገኝታለች ማለት ነው። ዋናዋ 3 ርክርክ እዚህ ላይ አላት። ይኸው የምታየው ነው እንግዲህ ያሳየው ነው። 3 ርክርክ እዚህ ላይ እንደ ዙጣ ማርያም አንገቱን አይታል። የዙጣ ማርያም አንገቱ ልክ እንደ ከሷ ጋር ነው የሚመሳሰለው። በአካልም በግብርም ነው እንደወለደችው። አረ እንደዚህ አይነት ስለ ዙጣ ማርያም አልሰማችሁም እንዴ እናንተ? ደግሞ አዲስ ገቢ ነው ማለት ነው ዙጣ ማርያምን ካላወቅ። ቢኒያም ለሚባለው ሰው የወጣለት የክርስትና ስም እኮ ነው ዙጣ ማርያም። ሲጠመቅ ያወጣውለት ዙጣ ማርያም። እሺ አሁን ይሄ የታስም ስለፍቆ ትክክለኛ ስላድኖ ይሄ ነው። አሁን ያ ብዙዎቻችን እንትን ላይ አተኮርን እንጂ አክሊል ላይ አሁን ያ አክሊል የለውም። ክርስቶስም ማለት ነው። ክርስቶስም አክሊል የለውም፣ እሷም አክሊል የላትም። ይሄ ነው ትክክለኛ ስዕል አድኖ ነው እያለ ያለው። ስማ እንግዲህ ስማ፣ ዊዛውት አክሊል ነው ማለት ነው፣ ዊዛውት ክራውን ነው ማለት ነው ትክክለኛው። ስለዚህ እየቆለልክ ያስቀመጥከው ቤት ውስጥ በሙሉ ፎርጅድ ነው። ታዲያ ልጅቷ የቀደደችው እውነቷን ነው፣ እውነቷን የማርያም አይደለም። ይሄን አልቀደደችም ልጅቷ፣ ይሄን አልቀደደችም። ይሄንን ወደፊት ልትቀድድ ትችላለች አስባበት። የቀደደችው ሌላኛውን ነው። እስቲ ተቀደደ የተባለውን ስዕል አሁን ላምጣላችሁ። ተቀደደ የተባለውን ደግሞ እናምጣ። ይመሳሰላሉ ወይ? አሁን እነ ዘማርያም እያነሳ ያለው ትክክለኛው ይሄ ከሆነ ልጅቷ የያዘችው የትኛው ነበረ? ተቀደደስ የተባለው ምን ይመስላል? ምን ይመስላል? እስቲ እሱን ደግሞ እስቲ ላምጣና እዚህ ጋር ላሳያችሁ። ዘንድሮ ወንድሜ እውነትና ንጋት እያደር ይጠራል እንደሚል መጽሐፍ እየጠራ ይሄ አስመስሎ አመቻምቾ ማለፍ የሚባል ነገር የለም። እሺ አሁን እስቲ ማከብራት እናቴ እንጂ አክቱ በመብቴ ነው። እዚህ ላይ ዝም ያራበታል። እዚህ ላይ አም ሶሪ ቱ ሴይ በደንብ ሄድበታል። እዚህ ላይ ተመልከት። ይሄ አሁን ልጅቷ ይዛ የነበረው ምንድነው? አክሊል ያለው ደግሞ የማርያም አይደለም ተባለ። ወይ ጉድ ዘንድሮ ብለሹ ነገሩ መጣሽ አለ ሰውዬው። ገና ብዙ ምሰራው አለ። ስለዚህ ማርያምን አለ አስካለ ማርያምን ነው ማለት ነው የቀደደችው። አረ ወንድዬ ተመችቶኛል።
የቀደደችው አስካለ ማርያም ነው እንጂ የማርያምን አይደለም ይለኛል። ገና አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽህነ ከሆነ በማርያም ድንግል የሚለው ጭምር እሱ ጭምር ነው ማለት ነው የሚገረሰሰው። የማክሰኞ ውዳሴ ማርያም አክሊለ ምክህነ ወመድኃኒተ በጣም የሚገርም። ስለዚህ ልጅቷ የያዘችው ምንድን አስካለ ማርያም ነው ማለት። ሁለተኛም ላይ ያመጣችሁ ሄዳ ያመጣችሁ ሴት አለ። ይሄውል ላምጣላችሁ ባለማወቅ በላይ የሚወድ የለም ከኔ በላይ። አሁንም በጣም ነው የምወዳት እቺ ውሸተኛ ማርያም ነው አይደለም። ይሄው እኔ ገዛዋቸውን እንደፈለኩ ማለት ይችላል። እዚህ ፍሬም ውስጥ አርጊያት። እሺ የጨመደደችው ደግሞ ይሄኛው። ስለዚህ እሷ የያዘችው አስካለ ማርያምን ነው እንጂ ማርያምን አይደለም ማለት ነው። አሁን ዘማርያም በሚል መሰረት በተያዘበት መሰረት በለፈለፉ ይጠፉ የሚባለው ይሄ ነው። በለፈለፉ ይጠፉ። ይሄው አክሊል የላትም። ትክክለኛዋ የኦርቶዶክሷ ማርያም አክሊል አናቷ ላይ የለም። የኢየሱስም አናት ላይ አክሊል የለም። አዮ ስለዚህ ትክክል አይደለም። እነዛ በሙሉ ቤታችሁ ውስጥ የሰበሰባችሁት አስካለ ማርያም እንጂ ማርያም አይደለችም ነው እየተባላችሁ ያላችሁት። ስለዚህ ልጅቷም የቀደደችውና የጨመደደችው የኦርቶዶክሷን ኦሪጂናሏ ማርያም የምትባለዋ አይኗን የብረት አሎሎ የሚያክል ፍጥጥ ያለ አንገቷ ላይ ሽብሽብ ያለ የራሱ የህፃኑን እንትን አይታ እንትን ጸጉር ህፃኑ ጸጉር እንደዚህ ወደፊት ሹል ሆኖ መጥቷል። እንደዚህ ትንሽ ሾል ብሎ መጥቷል። እንደዚህ የሆነ ሰው አቃለው እንደዚህ ጸጉሩ ወደዚህ እንደዚህ ውርድ ያለ የጎረቤቱ ልጅ ይሆናል ይዛል። ስለዚህ እዚህ ጋር የምታየው ልጅቷ ያመጣችው አይደለም ከኔ በላይ አሁንም በጣም ነው የምወዳት እቺ ውሸተኛ ማርያም ነው አይደለም። ይሄው እኔ ገዛዋቸውን እንደፈለኩ ማለት ይችላል። እዚህ ፍሬም ውስጥ አርጊያት አመልካት ነበረ። እሺ አሁን ደግሞ ቤት ይዞ የሄደውን ይሄ አሁን ታሰረ የተባለው የሰው ቤት ሰብሮ በመግባት ወንጀል በወንጀል ተከሶ እስር ቤት የወረደው ሰው እቤት ውስጥ ይዞ የሄደውንም እና ያሳየውን እንመልከት። ይኸውልህ ጉድና ጅራት ከወደ ኋላ ነው ማለት ይሄ ነው። አመጣልሃለሁ ስልህ ይሄኛው የያዘው ፎርጂዷን ነው አስካለ ማርያምን ነው ማለት ነው። ተመልከት። ማርያም ናት ሲሉ እንደባደባለን፣ ሰው እንገላለን፣ ስዕል ተቀደደ፣ ህዝብ አበደ፣ ወጣቱ ተነካ ሆአለ፣ ንቡ ምኑ ቀፎ እንደተነካ ንብ ሆአለ። አሁን አቡነ አብርሃም የሚባለው ሲናገር ሰምቻለሁ። ያስታክስልን መንግስት ያስታክስልን ፓስተሮችን። እንዴ መጀመሪያ ቁጭ ብላችሁ ማርያም የትኛዋ ናት በሚለው ተስማማ። ጳጳስ እንኳን ማያውቅ በየስፍራው የተሳለና የተሰቀለ ስንት አይነት ምስል አለ። ሰውን ጣዖት አምላኪ አድርጋችሁት እዛ በቅኔ ስንት አይነት ፖለቲካ ሲቦተረፍ የሚኖር ስንት አይነት ደብተራ እያለ እሱን ሳያርሙ ይያዙልን፣ ያስታግሱልን። ይሄው የእናንተ መምህራን የምትሏቸው ይሄ አክሊል ያደረገችው የኦርቶዶክስ ማርያም አይደለችም ብለው ግልጹን አውጡት። እንግዲህ ምን ይደረግ እንግዲህ በጌታ በኢየሱስ። ይሄው ልጁ ተሸክሞት ያለው ምኑን ነው? እቺኑ ባለ አክሊሏን አክሊለ ማርያም
አክሊለ ማርያምና ተክሊለ ማርያም ማለት ይችላል። ወይም አጠር ሲል ተክለ ተክለ የስዕል አብዮት ብየዋለሁ። እንቅስቃሴውን ሰሞኑን ያለው የስዕል አብዮትና የሲኦል አብዮት በሚል ይያዝልኝ። የስዕል አብዮትና የሲኦል አብዮት። ስለዚህ ያው ተመልከተ ያዘው። አሁን እሱም ያዘው ይሄው ይሄ እንግዲህ እሱም ያዘው ፎርጅዷን እኔ ምን ሊያመጣ ነው ኦሪጂናሏን ማርያም ዛሬ ላሳያለሁ ናም ሲል በቃ ምን ሊያሳይ ነው ብዬ የመጨረሻ ገርሞኝ ስከታተል በቃ የትኛዋ ስዕል ትሆን በቃ ትክክለኛዋ ምን ሊሉ ይሆን ብዬ በጣም በመጠባበቅ ነበር እስካሁን የቆየሁት። ይሄው አመጡታ። ይሰማሉ እኮ ባይዘው እኔ የምናገረውን ይሰማሉ። በአንድም ይሁን በሌላ መንገድ መልስ ለመስጠት ይወጣሉ። ይዛቸዋል። እዚህ ፊት ለፊት መጥቶ አይናገርም። ተደብቆ ነው በሌላ ቦታ በሌላ እንትን ሌሎችን ሰዎች ለማሳት ይዘዋል። እኔ ደግሞ ስለዚህ የትኛው ነው ከዚህ ሁሉ ማለት በተደጋጋሚ ሰሞኑን መደዳውን ይሄ ሁሉ የማርያም ስዕል ብላችሁ ይዛችሁ ሰቅላችሁ የምታስመልኩትና የምታመልኩት ይሄ ሁሉ ምንድነው? አትሊስት ሰው አንድ ኦሪጂናል ምንለው አንድ የማርያም ስዕል ይሄ ነው ብሎ እንኳን የሚያወጡት የለም እያልኩኝ ስሞግት ነበር። አዮ ጠርቆ ይዞታል። የእግዚአብሔር መንፈስ ደግሞ ኃይለኛ ነው። ከዛ መልስ ብሎ ይዞ ወጣ። ምኑን? ይሄው እዚህ ጋር የምታየው መላእክት አሉ እዚህ ጋር በቀኝና በግራ አሉ። እሺ ቤታችን ቅድስት ድንግል ማርያም አለች። ከውስጥ ቀይ ልብስ ነው። ከውስጥ ቀይ ነው። በከለር ይለየዋል ማለት ከውስጥ ቀይ ነው፣ ከላይ ብሉ ነው። አክሊል የለም። ኖ አክሊል። መላእክቱ ራሱ አንገታቸው አካባቢ የሆነ ክንፍ የሚመስል አለ። የሰው አንገት ፋሽኮ አስመስሎ ስሎ ማለት ፋሽኮ ዘንድሮ ሳንወድ እኮ በሳቅ ሊጨርሱን እኮ ነው ወገኖቼ። የሰው አንገት ሙሉ ላርገው፣ እሺ ከፍ አድርገው ይሉኛል። አረ በደንብ ነው እንጂ ገብ ማድረገው። እሺ ፋሽኮ አስመስሎ ስሎ ይሄ ነው ምን ሊያመጣ ነው ብዬ እኮ ነው የምጠብቀው። እንዲህ መሆኑን ባቅ ኖሮ ከውጭ ሰማያዊ ከውስጥ ቀይ ነው በግልጽ ሰማያዊ። አሁን ይሄ ቤታችን ስለፍቆ ትክክለኛ ስላልሆነ ይሄ ነው። አሁን ያ ብዙዎቻችን እንትን ላይ አተኮርን እንጂ አክል ላይ አሁን ያ አክል የለውም። ክርስቶስን ማለት መላእክት አሉ እዚህ ጋር በቀኝና በግራ አሉ። ቤታችን ቅድስት ድንግል ማርያም አለች። ከውስጥ ቀይ ልብስ ነው፣ ከውጭ ሰማያዊ። ከውስጥ ቀይ ነው በግልጽ እሳተ መለኮትን በሆዷ 9 ወር ከ5 ቀን መጽነሷ፣ ሰማይ ነው ደግሞ በንጽሕና መኖሯ ሕይወቷ እንዳለው ሰማያዊ እንደሆነ በተፈጥሮዋ የሰው ልጅ ናት። የዘማርያም ማርያም የዘማርያም ማርያም ወይ
አረ ጌታ ይድረስለት ለዚህ ለዘማርያምማ ጌታ ይድረስለት። አንተ የሚዋሸው ውሸት እንዳይመስል ፋሽኮ አስመስሎ አንገቷን ስሎ ውሃ በላው። ኢትዮጵያ ኦርቶዶክስ ህዝብ በሙሉ ውሃ በላው። እስከ ዛሬ ቤት የሰቀልከው በሙሉ ውሃ በላ። ስማ ጉድህን ስማና ኢትዮጵያ ህዝብ ጉድህን ስማ። ጥሩልኝ ባለ ስዕሎቹን ጥሩልኝ። ይሄው ጉዳችሁን ስሙ። ይሄው እቺ ናት ሸዊት። ደግሞ እኔ እኮ ሰሞኑን እያቀረብኳት ነበር እኮ በትንቢት መንፈስ ነው መሰለኝ። ሰሞኑን አቅርቢያታለሁ። አይታችኋል? 3 ጊዜ ያቀረብኳት እኮ እቺን ጨምሬ ሌሎች ከተለያየ ስፍራ በተለያየ የእጅ አጣጣል የተሳሉ እና የዘማርያምን ማርያም የኦርቶዶክሷን ኦሪጂናሏን ፋሽኮ አንገት እና ልብሱ ላይ ቀይ ከውስጥ ከላይ ብሉ ምንድነው ትርጉሙ? እሳተ መለኮት ይላል ማለት እሳት። አሜዚንግ ወንድሜ፣ ቀላል ይቀልዳሉ ህዝብ ላይ። አሁን ደጅ ላይ ተዘርግቶ የሚሸጠው የማርያም ስዕል ሄደ ቅረጸው እስቲ። ሄደ ቅረጸው። ተዘርግቶ የሚሸጠው አዋራ እየጠገበ መንገድ ላይ ነጯ ናት። ነጯ ማርያም ምን እንበላት ያችን? አሁን እቺ ሸዊት ባለፋሽኮዋ ምናምን ብለን ስም አውጥተናል አይደል? ፋሽኮና ሸዊት ብለናል። ከውጭ የመጣውን ፎርጂ በለው 5G እና 4G እንደሚባል የውጭዋን 4G እያላችሁ ጥሯል። ድን አትጨርሱ። ፎርጂድ የሚለውን ሳትጨርሱ 4G LTE ዘማርያምን ቃለ ሕይወት ያሰማል። እሺ አሁን ወደ እንትኑ ልውሰዳችሁ። ስዕለ አድኖ ይባላል አይባልም የሚለውን እንግዲህ ልደተ ቃልና ሌሎች ልጆች ሰብሰብ ብለው አንዱ ጥያቄ ቀርቦለታል። ስዕለ አድኖ ይባላል ወይስ አይባልም የሚለው ራሱ እንትን ፈጥሯል፣ የመጨረሻ ትርምስ ፈጥሯልና እስቲ እንስማ። ለንደን ይባላል ስዕለ አድኖ ለንደን ይባላል ስዕለ አድኖ አናምንም። በነገራችን ስዕለ አድኖ አይባልም። አንዱ ሸት ስዕላት ነው የሚባሉት። ሁለቱ ሸት ስዕለ አድኖ የሚለው የተሳሳተ ስም በተለምዶ የሚጠራ ለብዙ ጊዜ በተከታታይ ተናገሩ። ስዕለ አድኖ ተብሎ አይጠራም። ሸት ማለት ይሄ የሚጠራው ቅዱሳት ስዕላት ነው እንጂ ስዕለ አድኖ አይባልም። አሁን ለምሳሌ ይሄ ስዕለ አድኖ ተመልከት። ስዕለ አድኖ አይባልም እኛ በዛ እናምንም አለ። አይሆ ይሄ አሁን በኦርቶዶክስ አክራሪዎች ዘንድ ክህደት ነው። ተሐድሶ እያሉ ስም እያወጡላቸው ነው። እነማንን? እነዚህ ይሄ ማን ነው የሚባለው? አሁን ይሄ ልደተ ቃል የሚባለው ነው አይደል? ሌላም እንደዚሁ ማን ነው ስሙ? አክሊለ የሚባለው the same thing። ስዕለ አድኖ የሚባል ነገር የለም ማለት ይኸውልህ ቲክቶክ ላይ ያሉት ያ ኦርቶዶክስን አያውቋትም። ኦርቶዶክስም እነሱን አታውቃቸው ምንለው በምክንያት
ለመከራከር ይመጣሉ እንጂ እነሱንም ኦርቶዶክስ አታውቃቸውም፣ እነሱም ኦርቶዶክስን አያውቋትም። ስለዚህ ባቢሎን ሆኗል፣ ድብልቅልቁ ወጥቷል። እንኳን ሰዎችን ሊያሳምኑ እርስ በእርስ መግባባት ያቃታቸው ቋንቋቸው የተደበላለቀ ሰዎች ናቸው። እነዚህን የሚሰማ ህዝብ ነው የሚያሳዝን። እነዚህን ቁጭ ብሎ የሚሰማ እርስ በርሳቸው አይተዋወቁም። እርስ በርሳቸው አይተዋወቁም። ኦኬ ሌላኛውን ቪዲዮ ላሰማችሁ እዚህ ጋር ላምጣና ሌላው ይሰገዳል ወይስ አይሰገድም በሚል የተነሱ እንትኖች አሉ። ስዕል አድኖ አይባልም የሚለውን ተማምነዋል ማለት ነው። ማለት ይሄንን ርዕስ ይዘው የሚያስተምሩ አሉ ማለት ነው። ስዕል አድኖ አይባልም የሚሉ ምክንያቱስ ስዕል አያድንም፣ እንኳን አንተን ራሱን አያድንም። አይምሮ ያለው ሰው ይሄን በቀላሉ መረዳት ይችላል። ብትቀደው የሚቀደድ፣ ብታጨማድደው የሚጨማተር፣ ብታቃጥለው የሚነድና አመድ የሚሆን ወረቀት ወይም ጨርቅ ሰው እንዴት እጣን እያጠነ ጧፍ እያበራ እንዴት ይለማመነዋል? ምን አይነት አእምሮ ነው ይሄ? ነው ለማይረባ አእምሮ ተላልፎ መሰጠት ማለት ይሄ ተላልፎ መሰጠት። ስዕል እንደማይሰገድለት፣ ስዕል እንደማይሰማ፣ እንደማይለማ፣ እንደማይሰራ የአባቱን ፎቶ ወይ እናቱን ወይ የራሱን የሰርግ ፎቶ እያየ ሊያናግረው እንደማይችል እያወቀ እንደዚህ ያለ የሟርትና የጥንቆላ ስራ ውስጥ የሚመላለስ ህዝብ አያስተውልም። የማያስተውል ህዝብ ደግሞ ይገለበጣል ይላል መጽሐፍ። ይገለበጣል። ሚገርም ነው። ስለዚህ ስዕል አድኖ አይባልም በሚለው ተስማምተዋል። ይሄንን የሚያስተምሩ የሚያራምዱ ተከፍሏል ማለት ነው። ለሁለት ተከፍሏል። ሌላውን ፓርት ደግሞ ላሰማችሁ። ድብልቅልቁ ይወጣ ለስዕላትም ጭምር የአክሩ ስዕለት ይገባል። እኛ ስፔሲፊካሊ ለስዕል አንሰግድም ማለት ይኸውልህ ስግደት ይገባል የሚሉ አሉ። አይ በጭራሽ እኛ ለስዕል ስግደት ይገባል ብለን አናምንም የሚሉ አሉ። ስማው በተራ በተራ ሳላቋርጥ ቪዲዮን ላሰማችሁ። ለስዕላትም ጭምር የአክሩ ስዕለት ይገባል። እኛ ስፔሲፊካሊ ለስዕል አንሰግድም ማለት እኛ ለስዕል አንሰግድም። ኦሆ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ። ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ነው መልሱ። ለስዕሉ ያልሰገደ ከቆመበት ቦታ ይጥፋ። ይህ ጣዖት ማምለክ ነው አለ። እንዴት ለስዕል የምትሰግዱ እናንተ? ለስዕል የምትሰግዱ ለስዕሉ እኮ ነው የምትሰግዱ እኮ ለቁሱ ነው የምትሰግዱ። ስለሽ ነገር ኢያሱ ለታቦት ሰግዶ አላሰገደም አለ። ሰግዷል። የሰገደ ለታቦቱ ነው። በታቦቱ ላይ ላለው ለእግዚአብሔር አለ። በታቦቱ ላይ ላለው ለእግዚአብሔር አለ። እንግዲያማ እኛም ለእግዚአብሔር ነው የምንሰግደው። በድንግል ማርያም ላይ ላለው ለእግዚአብሔር እንሰግዳለን። አየው እንዴት እንደተወዛገቡ እርስ በርስ። አሁን ለስዕል አንሰግድም የሚል ትምህርት ያስተምራሉ። ለስዕል ደግሞ ሊትራሊ ይሰግዳሉ። ለምን ለስዕል ሰገድክ ሲባሉ ደግሞ ኢያሱ የሰገደው ለታቦቱ ነው፣ ሙሴ የሰገደው ለታቦቱ ነው ወይስ በታቦቱ ላይ ለሚገለጠው ለእግዚአብሔር ነው? ለእግዚአብሔር ነው ሲባል እኛም የምንሰግደው ለእግዚአብሔር ነው የሚል ምላሽ፣ የጠማማ ምላሽ ይሰጣሉ ማለት ነው። ስትገለብጠው ይሄንኑ ያሉትን ስትገለብጠው ተራ ውሸታም መሆናቸው ነው የሚገባ። ለምን ስዕል እግዚአብሔርን ሊወክልና የእግዚአብሔርን አምልኮ ሊቀበልልህ አይችልም።
እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። የዮሐንስ ወንጌል ምዕራፍ 4 ቁጥር 24 እግዚአብሔር ምንድነው? መንፈስ ነው። ታቦትና ስዕል ደግሞ ምን ያገናኘዋል? ምንም አያገናኘው። ምንም አያገናኘው። ስለዚህ አንዱ እንሰግዳለን ይላል፣ አንዱ አንሰግድም ይላል። አንሰግድም ይልና ደግሞ ለስዕሉ አይደለም ምን ሰግደው ይልና ደግሞ ለስዕሏ ያልሰገደ ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ፣ የሰማይ መላእክት የሚደረግ ይሁን ይበሉ የሚለውን የተአምረ ማርያም መጽሐፍ መግቢያ ንባብ ቆሞ ያነባል ማለት ነው። እዚህ ጋር አልሰግድም ነው የሚለው፣ እዚህ ጋር ለስዕሉ ያልሰገደ ይጥፋ ነው የሚለው፣ እዚህ ጋር ደግሞ ስሰግድ ለእግዚአብሔር ነው ልሰግደው ይላል። እነዚህ ወንበዴዎች ናቸው። በአጭሩ አንደኛ ወጥ የሆነ ትምህርት የለም የሚለውን አስምሩልኝ። ወጥ የሆነ ነው እንጂ ወጥ የሆነ ትምህርት የላቸው። የተዝረከረከ ነው፣ የተበታተነ ነው። በዚህ አይነት ሁኔታ ማርያምን ስዕል ስሎ ቀን ሰይሞ ተስካር እያወጡ መታሰቢያ እያደረጉ ያልሰገደ ከቆመበት ቦታ ይጥፋ እያሉ እየተራገሙ ማርያምን አምልኩ የሚል መጽሐፍ ቅዱሳዊ ትምህርት በክርስትና የለም። ይሄ ለንግድ የተቋቋመ ድርጅት መገለጫ። ስለዚህ የትኛው ምስል አንገቷ ክርክር፣ አንገቷ ሽብሽብ፣ በነጭ መልክ፣ በፀይም መልክ፣ በከርዳዳ ጸጉር፣ በዞማ ጸጉር፣ በምንም አይነት ሁኔታ የተሳሉ ፊት ለፊት አድርገ ስትሰግድ ስትጸልይ ወደዛ ስዕል የሆነ ነገር ታይምህን ዴዲኬት አድርገ እዛ ስዕል ፊት ቆመ ስታደርገው ጣዖት እያመለክን እየተራገምክ እንዴ! ጃንጥላ ተይዞለት እኮ ነው ታምረ ማርያም ለስዕሏ ያልሰገደ ከቆመበት ቦታ ይጥፋ። ወጋይ ሰላቢ መንፈስ ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ፣ ስሙ ይጥፋ፣ ራሱ ሰውየው ይጥፋ። ለዚህ ደግሞ እርግማን የሰማይ መላእክት ይሁን ይደረግ አሜን ይበሉ። ከሱ ርኩሰት ጋራ ሰማይ እንዲስማማለት ጥሪ ያቀርባል ማለት ማን ብትጮ የሚሰማ የለም። እዚሁ እርግማንን ተሸክመ ትኖራለህ። ማርያም አታውቀውም ወንድሜ፣ እንኳን አይደለም እናንተ ልትግባቡ ማርያም ራሱ አሁን የኢየሱስ እናት ማርያም እንደው አይሆንም እንጂ መታ ኢትዮጵያ ብታየው ይሄ ሁሉ ያንተን ቅራቅምቦ አታውቀው። አይገርም? ያንተን ቅራቅምቦ አታውቀውም ስል ይሄ ደግሞ መቼ ነው የተሳለው ነው ምትል? አረ ይሄ እኔ አይደለም፣ የትኛውም የሱ አይደለም። የትኛውም የሱ አይደለም። የኢየሱስም ተብሎ የተሳለው የሱ አይደለም። ሚካኤል ገብርኤል ተብሎ የተሳለውም የነሱ አይደለም። ምንድነው? ከአጋንንት ዓለም የተቀዳ ለህፃናት ማስተማሪያነት ስዕል በእርሳስ ተስሎ ቢሰቀል ችግር የለው። የማስተማሪያ አሁን ይሄ በስዕል መልክ የቀረቡ መጽሐፎች አሉ፣ ህፃናት የሚያጠኗቸው። በቃ ለማስተማሪያነት ጥሩ ነው። ጫር ተደርጎ ገብርኤል መጥቶ ማርያምን አበሰራት። ተንበርክኮ አይልም፣ ቆሙ። ሐርና ወርቅ እያስማማች ስትፈትል ሚል የለም። የፈተለች ፈትላ የምትለብስ ጥርጥር የምትለብስ ማርያም እኛ አናቅም። ፈትላ የለበሰችውን ከዚህ በፊት አቅርቤላችኋለሁ ወገኖች። ስለዚህ እርስ በእርሱ የሚጣረስ የሚጋጭ ነገር ነው የሚያስተምሩት ማለት ነው። እንቀጥል። የምንሰግደው ለቀለሙ አይደለም የምንሰግደው፣ ለፍሬሙ አይደለም የምንሰግደው፣ ለበረከቱ አይደለም የምንሰግደው። አኮዘን ሰግድ ለረቅ ወለቀለም ወለግብረ ይላል መጽሐፍ።
ለቀለሙ ለእጅ ስራ አይደለም የምንሰግደው፣ የምንሰግደው ለስዕሉ ባለቤት ለድንግል ማርያም። ኦኬ አኮ ዘንሰግድ ለወረቀት ለፍሬሙ ለቀለሙ አይደለም የምንሰግደው፣ ለስዕሉ ባለቤት ነው የምንሰግደው። ኦን ቢሃፍ ኦፍ ሴንት ሜሪ እዛ ጋር የቆመው ስዕል እሷን ወክሎ ለሷ ነው። እዚህ ጋር ስንሰግድ እዛ ነጥሮ ይሄዳል እንደማለት ነው። ምን አይነት የጅል ወሬ ነው የሚያወሩት እናታችሁ? ሪሊ አሁን አንተ የእናትህን ፎቶ አስቀምጠ ሳትሞት እንደው ሳትሞት የማዘር ፎቶ ቤት ውስጥ ተሰቅሏል እንበል። ቤት ውስጥ የሰቀልከውን የማሚን ፎቶ አክብሮትና ሰላምታ አቀርብልሻለሁ ማሚ በጣም ነው የምወድሽ ብትላት ያ ሜሴጅ እሷ ጋር ይደርሳል? የለችም። እንግዲህ እሺ አንተ አሜሪካ ሆነ እሷ ኢትዮጵያ ሆና ወይ እሷ አሜሪካ ሆና አንተ ኢትዮጵያ ሆነ ሜሴጅ ብትልክ ብታናግረው ፎቶዋን ይሄዳሉ። በብሉቱዝ ነው። እኮ ሲምፕል እኮ ነው ብራዘር። በብሉቱዝ ነው፣ በቴሌግራም ነው፣ በዋትስአፕ ነው። በምንድን ነው የሚደርሳል? ሜታፊዚክስ ጀመራችሁ። ሜታፊዚክስ በአምልኮ ሜታፊዚክስ ለፍሬሙ ሳይሆን ለቀለሙ ሳይሆን ወአኮ ዘንሰግድ ለረቅ ነው ያለው ወለቀለም በቅዱስ መቅደስ ገብቼ እሰግድልሃለሁ ይላል። ቅዱስ መቅደሱ ለእግዚአብሔር ስግደት የሚቀርብበት እንደሆነ ስንሰግድ የምናከብረው በስዕሉ ላይ ስዕሉን ራሱን ሳይሆን በስዕሉ ላይ ያለችውን የእመቤታችንን ረድኤት ነው። በሷ ያደረውን እግዚአብሔር ነው የምናከብረው። እንዴት አይነት ሰዎች ናቸው? አንተ መቅደሱ ስንሰግድ የምንሰግደው ለእግዚአብሔር ነው አለ። ለማርያምም ስዕል ስንሰግድ ለእግዚአብሔር እየሰገድን ይላል። ሌላ ውሸታ። ያኛው ለማርያም ነው ቀጥታ የምንሰግደው ይላል። ይሄ ድብልቅልቁ ይወጣ ማለት ይሄ እየሰማ ነው እንግዲህ እያሰማው ነው። ለእግዚአብሔር ነው የምንሰግድ። በማርያም አስታከል ለእግዚአብሔር ምን አጠማዘዘ? ቀጥታ ለእግዚአብሔር ስገድ ነው የተባልከው። እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና በመንፈስ የሚሰገደው በእውነትና በመንፈስ ስላስቀምጠ ነው። ኖ መንፈስ ነው እያለ እንዴት ትስለዋል? ስማው ስግደት የሚቀርብበት እንደሆነ ስንሰግድ የምናከብረው በስዕሉ ላይ ስዕሉን ራሱን ሳይሆን በስዕሉ ላይ ያለችውን የእመቤታችንን ረድኤት ነው። በሷ ያደረውን እግዚአብሔር ነው የምናከብረው። የምንሰግድም አባቶቻችን እንደሰገዱት የምናደርገው አየው እንዴት እንደሚቀላምድ ገብሬ። እና ታዲያ ለስዕሏ ያልሰገደ ከቆመበት ይጥፋ የምትሉት እርግማን ታዲያ ለምን አሽቀንጥራ አትወረውረው? ለምን አታቃጥለው? የምትሰግደው በማርያም በኩል አጠማዘ በገብርኤል ስዕል በኩል ኩርባ ሰርተ ከዛ በኋላ ወደ ላይ በሚካኤል ስዕል ምናምን ሄደ። ፊዚክስ ሜታፊዚክስ እንደዚህ ጥምዝምዝ መንገድ ከምትሄድ ቀጥታ ለእግዚአብሔር አሰግደው። እሺ ከቆመበት ቦታ ይጥፋ ለስዕሉ ያልሰገደ የሚለውን ምን ልትለው ነው? ለስዕሏ እኮ ነው የሚለው። ለስዕሏ ለመልክዓ ስዕልኪ ዛቲ እንዘ ሰግድ ቅድሜሃ ወእትጋነ ይላቲ ማርያም ወለተ ማቲ። እስቲ ላምጣልህ ግዙን የምትሰማ ከሆነ ለመልክዓ ስዕልኪ ይኸውላችሁ ለስዕልሽ መልክ በስዕሏ ፊት ቆሞ ቄሱ የሚለው ነው ዲያቆኑም የሚለው ነው መቅደሱ ስንለው የኖር ነው። ምን ማለት ነው ግዕዙ? ለመልክዓ ስዕልኪ ዛቲ ለዚች ስዕልሽ ስዕሉ ፊት ቆሞ ነው ይሄን የሚለው። የትኛውም የኦርቶዶክስ ቤት እንትን አድባራት ውስጥ የሚባለውን ነው ምነግር በግዕዝ። ለመልክዓ ስዕልኪ ዛቲ ለዚች ስዕልሽ ለተሳለች መልክሽ ለስዕልሽ
እንዘ እሰግድ ቅድሜሃ ወእትጋነይ ላቲ እሰግድላታለሁ ለምንሽ ለስዕልሽ ወእትጋነይ ላቲ ማለት እገዛላታለሁ እያለ ግነዩ ማለት ተገዙ ማለት ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምህረቱ እንደሚለው ዳዊት ግነዩ ለእግዚአብሔር ሲል ለእግዚአብሔር ተገዙ ማለት ንትጋነይ ሲሆን ደግሞ እንገዛለን እገኒ ሲሆን ለአንድ ገዛለን ወንትጋነይ ላቲ ለስዕልሽ እንገዛለን ስዕሉ ፊት ቆሞ እኮ ነው ይሄን የሚሉት ውሸታም መሆኑን ነው እየነገርኩ ያለ ለማርያም አይደለም እንሰግደው በስዕሉ ውስጥ ለሚያድረው ለእግዚአብሔር ወረቀትና ዛፍ ላይ እንጨት ላይ አያድር አዲስ ኪዳን ላይ እግዚአብሔር የሚያድረው በሰው ልጆች ልብ እንደሆነ መጽሐፍ ቅዱስ ይናገራል እናንተ የእግዚአብሔር መንፈስ ማደሪያዎች እንደሆናችሁ አታውቁም ምን ይላል ዳዊት ማን ነው ጳውሎስ ከመንፈስ ወዴት ይሄዳለው ይላል ዳዊት ሁሉ ቦታ ይሞላ ነው እግዚአብሔር ከመንፈስ አቤቱ ከመንፈስ ወዴት ይሄዳል በሲኦል ውስጥ እንኳን ወገባ አንተ በዛል ቀኝ ታወጣኛለች ለመልካስ ልክ ይዛቲ እንዘ ሰግድ ቅድሚያ ወእትጋነይ ላቲ ማርያም ወለተ ማቲ ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወበምድራንቲ የቤዛ ነፍስ ሶስት ጊዜ ቤዛ ይሉና ቤዛ ነፍሰ ኩሉ መዋቲ ለሚሞቱ ሁሉ ቤዛቸው አንቺ ነሽ መድኃኒታቸው አንቺ ነሽ ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወምድራን በሰማይም ቢሆን በምድርም ቢሆን ቤዛችን አንቺ ነሽ እያሉ በስዕሉ ፊት እየተገዛን ነው እየሰገድን ነው እያሉ ለስዕሉ ሊትራሊ ለስዕሉ ነው የሚሰግዱት ውሸቱን ሲታነቁ የሚቀባጥሩት ነገር ብዙ ነው ሲታነቁ የእግዚአብሔር መንፈስ እኮ ይወቅሳል ባይዘው ይወቅሳል እኮ ስለዚህ ምንድነው የሚለው ሲዋሽ ገብሬ አኮዘን ሰግድ ወለከለም ወለግብረዲ አልመጽሐፍ ለቀለሙ ለጅነጅ ስራ አይደለም የምንሰግደው ለስሙ ዓለቤት ለድንግል ማርያም ለእሷ ነው የምንሰግደው በቅዱስ መቅደስ ገብቼ እሰግድልሃለሁ ይላል ቅዱስ መቅደሱ ለእግዚአብሔር ስግደት የሚቀርብበት እንደሆነ ስንሰግድ የምናከብረው በስዕሉ ላይ ስዕሉን ራሱን ሳይሆን በስዕሉ ላይ ያለችውን የእመቤታችንን ረድኤት ነው በሷ ያደረውን እግዚአብሔር ነው የምናከብረው የምንሰግድም አባቶቻችን እንደሰገዱ የምናደርገው ማንኛውም ጸሎት ስግደት አክብሮት ለስዕሉ ሳይሆን ለስዕሉ አኮ ዘንሰግድ ለረቅ ወለቀለም ወለግብረ እድ የምንሰግደው ለወረቀቱ ለቀለሙ ለሰው የእጅ ስራ አይደለም በስዕሉ ፊት የምናደርገው ሁሉ ለማን ነው ለስዕሉ የክርስቶስ ስዕል ለማን ነው ለክርስቶስ ስዕል እንኳን ስንሰግድ እየሰገድን ያለነው ለስዕሉ ሳይሆን ለስዕሉ ባለቤት ለክርስቶስ የሚገባው ስግደት ስለዚህ መነጋገር ካለብን የስዕሉ ባለቤት ስግደት ይገባዋል ወይስ አይገባውም የሚለው ጉዳይ ነው በጭራሽ እኔ እንደዚህ አይነት የተጣመመ ፐርሰናሊቲ አይቻላቅ ብራዘር what's wrong with you ለተክለ ሃይማኖት እየሰገድክ ለእግዚአብሔር የተክለ ሃይማኖት ስዕል ብለ በአንድ እግሩ የቆመ ሰው አስቀምጠ ስትሰግድ እንዴ ለእግዚአብሔር ይደርሳል እንዴ እሱ የሆነች ሴት ስለሳ አስቀምጠ ስትሰግድ ለእግዚአብሔር ይደርሳል እሺ ለስዕሉ ባለቤት ለማርያም አለች ወይ ዛጋ እንደው እንኳን እንደሞኝ እናስብ ካልን ፎቶ ወይም ስዕል አስቀምጠ ያ ይወክላል ወይ የተቀመጠው ስዕል የተቀመጠው ቅርጽ በእጅ የተሰራው በቀለም ተበጥብጦ በሸራ የተሳለው ስዕል ማርያም ነው ወይ ራሱ ማርያም ነው ወይ ይሄ የጣዖት አምልኮ ፍቅር እሺ ሲቀደድስ ስዕሉ ሲቀደድ ስዕሉ ሲቃጠልስ ሲጨማደድስ ለምን ታዲያ ትንጫጫለ ስዕሉ የሚወክለው አካል ስላለ እንጂ እኛ ለስዕሉ አይደለም ይላል ስዕል ሲቀደድ ደግሞ እንቧ ከረዮ የሚለው እሱ ወይ እንደዚህ ቀለል አድርገህ የምታስበው ከሆነ
ታዲያ ሲቃጠልና ሲቀደድ ወጣቶች ሲገባቸው ጨምድደው ሲጥሉት በቃ ጌታን ቀጥታ ማግኘት እፈልጋለሁ ችያለሁ ድኛለሁ ወረቀት አያስፈልገኝም በገንዘብ የገዛውትን ቀድጄ ጥላለሁ ሲሉ ለምንድን ነው የምትበሳጩት? ማርያምን ቀደዱብን ለምን ይላሉ? ውሸትህን ነው እንጂ ጳጳሱ አቡነ አብርሃም ነገ አቀርበዋል ወይ ከነጎዲያ አቡነ አብርሃም የሚባሉት አሁን የመስቀል በዓል ላይ ምንድነው ባህር ዳር ምን አሉ? እናቱ ብትሰደብ የሚታገስ ማን ነው አሉ። ዛት ሚንስ ያ ስዕል ሊትራሊ ማርያም ናት ብለው ነው የሚያምኑት። እነዚህ ወጣት ነጋዴዎች እንደሚቀባጅሩት አይደለም የሚታመነው በኦርቶዶክስ ውስጥ የቲክቶክ ላይ ያለውን ተውሱ ጳጳሳቱ የሚያምኑት ስዕሉ ራሷ ማርያም ናት ብለው ነው። ቅድም እንዳልኳችሁ በማስረጃና በመረጃ እንደነገርኳችሁ እሰግድ ቅድመ ስዕልኪ በስዕልሽ ፊት እሰግዳለሁ ለስዕልሽ እሰግዳለሁ ሰላም ለስዕልኪ ለስዕልሽ ሰላም እላለሁ እንተ ሰዓላ በእዱ ሉቃስ ጠቢብ ወንጌላውያን አሃዱ አዮ ሊትራሊ ለስዕሉ ነው ስዕሉን ነው እናታችን ተቀደደች ያሉት ስዕሉን እንጂ ማን ማርያምን አግኝቶ አሁን ይነካታል? ይሄው ወንድምህ ዘማርያም እያለ ያለው ደግሞ ባለ ርክርኳ ናት ማርያም እንጂ አክሊል የደፋችሁ አይደለችም እያለ ነው። ረፋ አይደለች እንደ ፋሽኮ እዚህ አንገቷ ላይ 3 ያላት እሷ ናት። ብርሌ አንገት እና አንሰግድም ማነው ምን ሰግደው ያንን ለሚወክለው ነው ለዋናው ፐርሰን ነው እንጂ እዚህ ጋር ስዕሉን ለእንትን ነው የምንጠቀመው። ታዲያ ሲቀደድ መጮህ የለብህማ የለብህም እና ለእጅ ስራ ውጤት አይደለም ለቀለሙ አይደለም ለፍሬሙ አይደለም ምን ሰግደው የሚለው እቺ ማምለጫ መንገድ ናት። ተይዛ የእግዚአብሔር ቃል ይሻላል ህዝቡን ከጣዖት አምልኮ አውጡ በስዕሏ ፊት ያልሰገደ ከቆመበት ይጥፋ እየተባለ ለስዕሉ አይደለም ምን ሰግደው ነጭ ውሸት ሙልጭ ያለ ውሸታ ይሄ ሌብነት ነው። ባይዘይ ፊት ለፊት ሰው ይዋሻል ህዝብ ይዋሻል። ይሄ ሁሉ ነጭ ለባሽ አሁን ተሰብስቦ ተቀምጧል። ለስዕሏ ያልሰገደ ከቆመበት ቦታ ይጥፋ ስም አጠራሩ አይታወቅ የሰማይ መላእክት ይደረግ ይሁን ይበሉ እየተባለ ፈርቶ ተንቀጥቅጦ ለስዕል የሚሰግድ ህዝብ ነው እዚህ ሞላ። አይ ምን ሰግደው ለስዕሉ አይደለም ለማርያም ነው ይባላል። ምን አይነት ውሸት ነው? ምን አይነት ድርቅና ነው? እንደዚህ የተጣመሙ ሰዎች ህዝቡን በሙሉ አጣመው የእግዚአብሔር ቃል ሚለውን ራሱ በተለይ የመንገድ ጥንም ያለ የተጠማዘዘ ትርጉም ሰጥተው ሲዋሹ የሚኖሩ ናቸው። እነዚህ ናቸው ህዝብ እናስተምራለን የሚሉት ታማሚዎች ናቸው። ከዛ ደግሞ ወጥቶኮ ስዕል እንዴት ይነካል ብሎ እኮ የሚያብደው ደግሞ እሱ እኮ አካል ለንጽህና የክብር ስግደት ቅዱስ ዮሐንስ ደማስቆ እንደሚለው አክብረን እንጂ አምልከን አንሰግድም ይላል። ስለዚህ አክብረን እንሰግዳለን፣ አምልከን ግን የምንሰግደው ለሱ ነው። በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራለን። በጣም የሚገርም ነው። በድንግል ማርያም ስዕል በኩል እግዚአብሔርን እናመልከዋለን፣ ማርያምን እናከብራታለን። በአንድ ድንጋይ ሁለት ወፍ በለው። በስዕል በኩል አክብሩኝ የሚል እስቲ መጽሐፍ ቅዱስ ጥቅስ አምጡ። በስዕል በኩል በማርያም ስዕል በኩል ካልሆነ እኔን አታገኙኝም ያለበትን ስፍራ እስቲ አምጣ አለ። እስቲ አውጡት። ቅድም የጠቀስኩትን ጥቅስ የዮሐንስ ወንጌል ምዕራፍ 4 ቁጥር 24ን አውጡ እስቲ። አቤቱ ከመንፈስ ወዴት ሄዳለሁ የሚለውን የዳዊትን መዝሙር አውጡ እስቲ። የሚገርም እኮ ነው ወገኖች። በማርያም በኩል እግዚአብሔር እናመልካለን፣ በማርያም ስዕል በኩል እንዴት ተደርጎ አምልኮ። እግዚአብሔር መንፈስ ነው፣ የሚሰግዱለትም የሚያመልኩትም በእውነትና በመንፈስ
ምንም ሳይኖር ማለት እኮ ነው። እየሰማ ነው። ምንም ሳይኖር፣ ስዕል ሳይኖር፣ ቅርጻ ቅርጽ ሳይኖር፣ በቃ ይሄ አዲስ ኪዳን ዘመን ነው። የአዲስ ኪዳን ዘመን ለክርስቶስ የማዳን ስራ እውነት ያልታመነ አንደበት ለስዕል ይታመናል ብዬ ወይም ደግሞ ስዕልን በሚመለከት እውነት ይናገራል ብዬ አላስብም። እሺ የኃጢአት ስልቱ እንደበዛ የጽድቅም ስልቱ በዝቷል እያለ የሚያስተምር ሰው ስለ ስዕል ደግሞ ጤናማ ነገር ይናገራል ብዬ አላስብም። ግን እርስ በርሱ የተምታታ እንኳን ሌላውን ህዝብ እንኳን በፀሐይና በዝናብ ቁጭ ብሎ የሚማረውን ምስኪን ህዝብ እነሱ ራሳቸው አንድነት የላቸው፣ በሚናገሩት ነገር አልተግባቡም። ባቢሎን ነው ባቢሎን። ፎቶን ይዛል ያቅፉታል በደረታቸው እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራለን። ለምሳሌ በጣም የምንወደው ሰው ሲሞት በሀገራችን ባህል ሰዎች ለቅሶ ላይ በእጃቸው ምን ይዛል? ስማ፣ በጣም የተራቀቀ ምሳሌ ስማ፣ ፎቶን ይዛል። ጥቅስ ባይዘው ጥቅስ ከሌለ ለቅሶ ቤት፣ ሰርግ ቤት፣ ጠጅ ቤት ሲሉ ነው የሚውሉት። ለምን? ጥቅስ የለማ፣ መጽሐፍ ቅዱሳዊ ማስረጃ የለም። ስማ፣ ያቅፉታል በደረታቸው አይደል? ያቀፉት ሰውየው ነው ፎቶ ነው። ፎቶ ፊት የምናሳየው ፍቅር ለፎቶ ነው ለሰውየው? ማንን እያሰብን ነው? ሰውየው። በፎቶ ፊት የምናደርገው ማንኛውም ለቅሶም ፍቅርም ብንስመው ብንጮህ ወዲያ ወዲህ ብናደርገው ፎቶውን እያሰብን አይደለም? ማንን እያሰብን ነው? ሰውየውን እያሰብን። ስለዚህ በፎቶ ፊት የሚደረገው ማንኛውም ነገር ለፎቶ ሳይሆን ለፎቶ ባለቤት ለፕሮቶታይፕ ለፎቶ ብለው ከለው አካል። ስለዚህ ኦኬ፣ በጣም አሪፍ ሎጂክ ነው። ሎጂክ። አሁን እኔ የምጠይቅን ጥያቄ ስማ፣ አድርሱልኝ። ፎቶ የሚወክለው ሟቹን ነው አልክ ወይ? ጉድ! መንፈስ ቅዱስ ጉንጩን ጸፍቶ አፉን ከፍቶ አናገረው ማለት ይሄ ሞቷል። አሁን ማርያም አቤት ባመጣሽው ምሳሌ ነው የሚይዝሽ። ባመጣሽው ምሳሌ ለሄኒ አድርሱልኝ፣ ለዲያቆን ሄኖክ። ስለዚህ የማርያምን ፎቶ የታቀፍከው ስለሞተች ነው ማለት ነው። እያለቀስክ ነው። ስቅ ብሎ የሚያለቅሱ አሉ ስዕል ይዘው። ልክ ሰውየው ሲሞት ፎቶ ተይዞ ደረት እየተደቃ እንደሚባል ይኸው አንዴ ተክልዬን ይዛል፣ አንዴ አቦዬን ይዛል፣ አንዴ ማርያምን ይዛል። ይዞ ምን ነው የሚለው? ያለቅሳል። ፍቅሯ ጸናብኝ፣ ወተነደፍኩ በፍቅርኪ ሐጽ፣ በፍቅርሽ ጦር ተወጋሁኝ እያለ ያለቅሳል። ስለዚህ የሞቱትን ነው ፎቶ ይዘው የሚያለቅሱት። ምሳሌው በራሳቸው ሆኖባቸዋል። ለካ ያስታቀፉ የሞቱ ሰዎችን ፎቶ ነው። ለካ ስርዓተ ቀብር ላይ ናችሁ። እኛ መች ገባን መች አወቅን? ስርዓተ ቀብር ለካ ፍታት እየፈታችሁ ነው ፎቶ ይዛችሁ። ታዲያ መጀመሪያ አትነግሩንም ነበር እንዴ? መጀመሪያ አትነግሩንም ነበር? እኛ ይሄ መሆኑን ብናውቅ እኮ ገና ድሮ እናቆም ነበር። ለካ እያስለቀስክ ነው፣ ሙሾ እያወረድክ ነው። ለካ የማርያም ፎቶ አስይዘ። ታዲያ ተነሳች ለምን ትሉናላችሁ እንዴ? ረፍት ስጡን እንጂ ተነሳች ለምን ትላላችሁ? አረገች ለምን ትላላችሁ? ለሞተ ሰው ከሆነ ያ ምሳሌው እንግዲህ የሞተውን ሰው አቅፋ ምናምን እናትየው ብታለቅስ ምናምን
የሞቱትን ነው ያግበ እውነት እኮ ነው መጽሐፍም ይናገራል ከሞተ አንበሳ በህይወት ያለው ውሻ ይሻላል ይላል አይሰሙማ ይኸው ሁለተኛው የተጠቀመው ምሳሌ ደግሞ ይኸውልህ በደንብ አድርጌ ተርጉሜ ልንገር ይኸውልህ አሁን የሞተው ሰው ለሞተው ሰው ተብሎ ነው ያ ነገር የሚደረገው እንጂ ፎቶ ለፎቶ አይደለም ማለት እሺ የሞተው ሰውዬ ፎቶውን ይዘህ ብትንከባለል ብትፈርጥ ብትነሳ ይሰማሃል ወይ አይሰማ ቆይ አንዴ ላሰማችሁ ምን እንዳለ ቆይ አንዴ ላሰማችሁ በለፈለፉ ይጠፉ ማለት ነው ሰዎች ለቅሶ ላይ በእጃቸው ምን ይዛል ፎቶውን ይዛል ያቀፉት አደረታቸው በደረታቸው አይደል ያቀፉት ሰውየው ነው ፎቶ ነው ፎቶ ነው ሰው የሚመልሰው መልስ ተመልከት ያቀፉት ፎቶውን ነው ሰውየውን ነው ሲላጭ ሰውየውን አረ ህዝቡን አሳበዱት ህዝቡን እኮ ተጫወቱበት ባካችሁ ሰውየውማ ተቀበረኩ ህዝቡ ራሱ ኮንፊውዝድ ሆና ያቀፉት ሰውየውን ነው ፎቶ ነው ሰውየውን አራዊ ሰውየውን ያቀፉታል ሰውየውን እንዳቀፉ እየተሰማቸው ፎቶ ይዘዋል ለማለት ነው እሱ ህዝቡ ግራ ገብቶታል በመልሱ ኮንፊውዝድ ሆኗልና አሁን ያቀፉት ፎቶውን ነው ወይስ ሰውየውን ሰውየውን ጥቅስ የሌለው ትምህርት እንደዚህ ህዝባችንን ኮንፊውዝድ እያደረገ ፎቶውንም ሰውየው እሺ እንቀጥል እዚህ አንዴ ላሰማችሁ ወይ ጉዴ ፎቶውን ይዛል ያቀፉት አደረታቸው አይደል ያቀፉት ሰውየው ነው ፎቶ ነው ፎቶ ፊት የምናሳየው ፍቅር ለፎቶ ነው ለሰውየው ማንን እያሰብን ሰውየውን እያሰብን ፎቶ ፊት የምናደርገው ማንኛውም ለእሱም ፍቅር ብንስመው ብንጮ ወዲያውዲ ብናደርገው ፎቶውን እያሰብን አይደል ማንን እያሰብን ነው ሰውየውን እያሰብን ስለዚህ በፎቶ ፊት የሚደረገው ማንኛውም ነገር ለፎቶ ሳይሆን ለፎቶ ባለቤት ለፕሮቶታይፕ ለፎቶ ለወከለው አካል ነው ፎቶ ለወከለው አካል ነው የሚለው ስለዚህ ሞቷል ፎቶ ይዛችኋል ኩዝን በሙሉ ቅዱሳን የሚባሉት ሰውየውን ያቀፉት አሉ ሙታን የተባሉት አሁን ፎቶ የተዘጋጀላቸው በሙሉ ቀብራቸው የተፈጸመ ሙታን ናቸው እውነት ነው አዮ እውነት ነው የሞቱ ናቸው የሞተ ሰው ይሰማል አይሰማም የሞተ ሰው ብትረግጠው መልስ ይሰጣል ምን ነው ረገጥከኝ ይላል አይል ውሸታም ሰው ነው እንጂ የነሱ ፎቶዎች ግን ይናገራሉ በታምረ ማርያም በገድላትና በድርሳናት መሰረት ይሄ ውሸታም ሰው ነው ባይዘው የእግዚአብሔርን ቃል ሲያጣምም የሚኖር ሰው እንኳን አይደለም በፎቶ በጥቅስ ሊሸውድ ይመጣል ነጋዴ ይወል አልሰሜን ግባ በለው የሚያጠቡ ፎቶዎች አሉን ተወክለው ማርያም ናት እንጂ ፎቶውን አይደለም እናከብረው ወይም ደግሞ ስዕሉን አይደለም ለስዕሉ ባለቤት ነው ዴዲኬት የምናደርገው እንዴት ነው ወተት የሚወጣው ከስዕል ውስጥ how come እንዴት ነው እንባ የሚፈሳቸው ምን አይነት ውሸታሞች ናቸው እንዴት ነው የሚያልባት ስዕሉ የሚያልባት ስዕል ደም የሚፈሳት ጉንጯ ተቆርጦ ደም የፈሰሳት ስዕል እያላችሁ
እንደውም የተመቸኝ የቀብሩ ስነ ስርዓት ተፈጽሞላቸው ፎቶ ተይዞላቸው የሚለቀሱ ናቸው የሚለው ሁለተኛው መገለጥ ነው የዛሬው። ዘማርያም የዘማርያሟን ማርያም ይዞ መጥቷል። እቺ ናት ባለ 3 ንቅሳቷ ብሏል። አንተ ደግሞ ሞተው የሚለቀስላቸው ናቸው ብለሃል። እስቲ ከስር የስዕል አድኖ ለሞቱ ማልቀሻ ነው እያላችሁ ጻፉ። በቃ ይኸው በዲያቆን ሄኖክ ኃይሌ ትምህርት መሰረት ስዕል አድኖ የሚባሉት በሙሉ ለሞቱ ሰዎች የተዘጋጁ ማልቀሻዎች ናቸው። ስዕል አድኖ ለሞተ ማልቀሻ ነው እያላችሁ ጻፉ። ስዕል አድኖ ለሞቱ ማልቀሻ ነው። በደም ጻፉልኝ አሁን ቶሎ። ስዕል አድኖ ለሞቱ ማልቀሻ ነው። ማን ነው ቶሎ የሚጽፍ? ወጋው ይሄ ሙታን ሳቢ መንፈስ። ስዕል አድኖ ለሞቱ ማልቀሻ ነው። ለሞቱ ሰዎች ማልቀሻ። ይሄው እንደሱ ነው ያለው። በቃ ምሳሌ ሲሰጥ እንደሱ ነው ያለው። ውሸታም ነው በርግጥ። ምክንያቱም ሚናገር ስዕል አለ እንዴ? አፍንጫዋን ይዛ የማርያም ስዕል ክርስቶስ ሰምራን ዞር በይ ስትል በቃ ቴንክ ዩ እናት። ስዕል አድኖ የሞቱ ሰዎች ማልቀሻ፣ ለሞቱ ሰዎች ማልቀሻ። ስዕል አድኖ ለሞቱ ሰዎች ማልቀሻ። ተባረኩ። ሐዘን መግለጫ የሙታን አሰራር እንደሆነማ እኛም ድሮም ገብቶናል። እናንተ እንደዚህ ዋፋችሁ እስከምታወጡት ድረስ ነበር የጠበቅነው። በቃ ስለዚህ ለመቤታችን ማንኛውም ለቅሶም ፍቅርም ብንስመው ብንጮህ ወዲያ ወዲህ ብናደርገው ፎቶውን እያሰብን አይደለም። ማንን እያሰብን ነው? ሰውየውን እያሰብን። ስለዚህ በፎቶ ፊት የሚደረገው ማንኛውም ነገር ለፎቶ ሳይሆን ለፎቶ ባለቤት፣ ለፕሮቶታይፕ፣ ለፎቶ ብለው ከለው አካል። ስለዚህ ለመቤታችን እንሰግድላታለን። የሰማችሁ? እኛ ለስዕል አንሰግድም። ለስዕላትም ጭምር የአክብሮት ስግደት ይገባል። የተወዛገበ ትውልድ ቢጫ ቆብ ያደረገው ሌላ፣ ነጠላ ለባሹ ሌላ፣ ጥቁር ራስ የሚባለው ሌላ፣ እንዲሁ ዝብርቅርቁ የወጣ ቤት። አንድ ወንጌል ነው የተሰበክ ነው። አንድ እውነት ነው የተነገረን። አንድ ህይወት ነው፣ ኢየሱስ ነው። ምንም በቃ ኮንፊውዝድ የማትሆንበት አንድ መንገድ፣ አንድ እውነት፣ አንድ ህይወት ኢየሱስ ነው። ይሄ ሁሉ ቅራቅንቦ ከጣልክ ነፃ ትወጣለህ። አለቅ። እግዚአብሔር ይባረክ። ጴንጤ ኮንፊውዝድ አይደለም። ባይዞ መድኃኒት አለ፣ መንገድ አለ፣ እውነት አለ። አየው የሚሰቅለው የሚያመልከው ምናምን የለም። ግማሹን እንሰግዳለን ይላል፣ ግማሹ አንሰግድም ይላል። እንደዚህ ሲቀላምዱ ብንይዛቸው ሌላ ነገር እየፈጠሩ ነገሮችን ለማወሳሰብና ነገሩን ፖለቲክስ ለማድረግ የሚሰሩ አሉ። መስቀል ይዞ ፖለቲካ የሚሰራ መስቀል ይዞ መስቀል ይዞ ፖለቲካ የሚሰራ ሲያዙ ማለት ነው። ስለዚህ ለስዕሉ ለወረቀቱ ምናምን አይደለም የምንሰግደው፣ ለነ ማርያም ነው፣ ለነ ገብርኤል፣ ለነ ሚካኤል ነው ማለት ጀምረዋል ማለት ነው። that means አጥቢዎቹ ስዕሎች ሸተተኝ የሚሉት ስዕሎች የነሱ አይደሉም ማለት ነው። አቤት ውሸት! ማምለጫ አገኘው ብሎ እኮ ነው በዚህ በኩል የፈረጠጠው። ተያዘው ሁሉንም አርም አስወግድ። በቃ የሚናገር ስዕል የለም። እና እንዴት ተናገረ ወረቀቱ? አኮና አምን በረቅ
ወለ ምንድነው ያለው? ወለ ቀለም ለሰው እጅ ስራ ለቀለምና ለወረቀት አይደለም ምን ሰግደው እንዴ ወረቀቱ አወራ ይያልክ what's wrong with you? ወረቀቱ ጡት አጠባችሁ ጡት ከጡቷ ውስጥ ወተት ወጥቶ አላፊ አግዳሚውን እያጠባች ነው ማርያም ይያልክ እንዴ ሸተታት የስዕሉ ላይ ያለ ማርያም አፍንጫ ያሸታል እጇን ነቅላ አፍንጫዋን ይዛ ዞር በይ ያለቻት እያልከን የምትበር ስዕል የጼዴንያ ማርያም ስዕል እያልክ ከአንድ ቦታ ተነስታ አንድ ቦታ ምትሄድ አድዋ ተዋግቶ የሚመጣ የጊዮርጊስ ስዕል እያልከን አሁን ሙሾ ማውጫ ሆነ ማለት ተቀየረ። እንዲህ ነው የምናዋርደው ሐሰትን እንዲህ ነው የምናዋርደው እርቃኑን ነው የምናስቀረው። እግዚአብሔር አሁንም ስራችሁን ያፍርሰው እያፈረሰው ነው። እግዚአብሔር አሁንም ስራችሁን ያፍርሰው። ሟርታችሁን፣ ጥንቆላችሁን፣ ድግምታችሁን፣ አስማታችሁን እግዚአብሔር ያፍርሰው። እንደ እባብ ህዝባችን ላይ የተጠመጠመ ትምህርታችሁን እግዚአብሔር ይቆራርጠው። ይሄው እያጠፋው ነው። አሁን እያዋረዳችሁ ነው። እግዚአብሔር እያዋረደ እኔ አይደለሁም ማዋረድ እግዚአብሔር እያዋረደህ ነው ያዋረደ። ስለዚህ ዘማርያም ያወጣት የዛሬዋ ምስል በጣም አነጋጋሪ ነው። ይሄንን በደንብ አድርጋችሁ ሼር እንድታደርጉልኝ ይፈልጋል። ሼር እንድታደርጉ ይፈልጋል። በቃ እሱን አሰምቼ የዛሬውን ፕሮግራም እንጠቀልላለን። በቃ ታዲያ ተመልከት። አሁን ይሄ ቤታችን ስለፍቆ ትክክለኛ ስላለ ይሄ ነው። አሁን ያ ብዙዎቻችን እንትን ላይ አተኮርን እንጂ አክል ላይ አሁን ያ አክል የለው ክርስቶስ ማለት መላእክት አሉ እዚህ ጋር በቀኝና በግራ አሉ። ቤታችን ቅድስት ድንግል ማርያም አለች። ከውስጥ ቀይ ልብስ ነው፣ ከውጭ ሰማያዊ። ከውስጥ ቀይ ነው በግልጽ እሳተ መለኮትን በሆዷ 9 ወር ከ5 ቀን መጽነሷ፣ ሰማይ ነው ደግሞ በንጽሕና መኖሯ ሕይወቷ እንዳለው ሰማያዊ እንደሆነ በተፈጥሯ የሰው ልጅ ናት። የአዳም የሔዋን ልጅ ናት። የሐና የኢያቄም ልጅ ናት። ኑሯ ግን እንዳለ ሙሉ ግን ፍጹም ሰማያዊ እንደነበር ያሳያል። አሁን ግን ስለወጣ በቃ ቻምቦ ያሁን ይሄ ስለሆነ ማን ቤት ነው ያለው? ማን ቤት ነው ያለው? አሁን ይሄ እንዴ የኛም ጥያቄ እሱ እኮ ነው። ዘማርያም የኛም ጥያቄ እኔ በህይወቴ ኦርቶዶክስ ውስጥ ሳድግ እንግዲህ ካንተ በፊት ነው እኔ ያገለገልኩት ኦርቶዶክስ ውስጥ ዘዬ እቺን ማርያም እኔ አይቼ አላቅም። እንደዚህ አንገቷ ላይ ርክርክ ያለ እኔ አይቼ አላቅም። አንገቷም ላይ ርክርክ ባይኖር አያስፈልግም ነው እኛ እያልን ያለነው። አሁን ይሄ የትኛው ኦርቶዶክሳዊ ቤት አለ? የለም። ኦሪጂናሏ የለችም፣ ለካ የለችም። ራሄል መጽናናትን አልወደደችም የሉምና ይላል። የሉምና የሉምና የትኛው ኦርቶዶክሳዊ ቤት ውስጥ እስቲ ጥያቄዋን ስማ አንዴ ብቻ። ልብስ ነው፣ ከውጭ ሰማያዊ፣ ከውስጥ ቀይ ነው በግልጽ እሳተ መለኮትን በሆዷ 9 ወር ከ5 ቀን መጽነሷ፣ ሰማይ ነው ደግሞ በንጽሕና መኖሯ ሕይወቷ እንዳለው ሰማያዊ እንደሆነ በተፈጥሯ የሰው ልጅ ናት። የአዳም የሔዋን ልጅ ናት። የሐና የኢያቄም ልጅ ናት። ኑሯ ግን እንዳለ ሙሉ ግን ፍጹም ሰማያዊ እንደነበር ያሳያል። እሺ አሁን ግን ስለወጣ አይኖች አሉ። ያሁን ኢስላም ማን ቤት ነው ያለው? ማን ቤት አለ? የአይን ቅርጽ አቀማመጡ ተመልከቱት። የቅዱሳን መላእክት ስዕል እንኳን ሳል እንደዚህ የሚሳለው አሁን አይኗ ነኝ
የብረት አልወሉ አይደለም እንዲህ አለ ወይ? ደግሞ እንደዚህ ብለዋል። የህፃኑን እጅ የሷን እጅ እሷ እንደዚህ ብላለች፣ ህፃኑ እንደዚህ ብሏል። ፒስ ዘንድሮ ሊጨርሱን ነው በሳቅ ባካችሁ። ይኸው እጇን ተመልከት፣ ይኸው እጅ የሷን እጅ ተመልከት። እንዲህ ብላለች እኮ የሷን ህፃኑ ራሱ ተመልከት እንደዚህ ብላ ፒስ ቪክትሪ ፒስ ዘማርያም እኔ በጣም ነው የተመቸኝ የዛሬው የዘማርያም ቪዲዮ። ደግሞ የህፃኑን እንትን አይታል ጸጉር ከላይ ያለው እንደዚህ ወጣ ያለች አለች። እንደዚህ ወጣ የሚል ጸጉር ያላቸው አሉ አይደል? ታደለ ገመቹ የሚባል ዘፋኝ አለ ይለኛል። ይኸውልህ ታደለ ገመቹ የሚባል ዘፋኝ እንደዚህ ጸጉሩ እንደዚህ ነው ይለኛል። ጎረቤቱ ነው እንዴ ታዲያ? ታደለ ገመቹ በሕፃንነቱ ስሎት ነው። አለቅን በሳቅ ዘንድሮ በሳቅ ጨረሱን። ሃሌሉያ! አረ ጌታ ይባረክ። ሳሊው ግን በጣም በቃ እንግዲህ ኮስተር ብላለች አይደለ? አዎ ኮስተር ያለች ናት። ወይኔ እና ይሄን ይመስላል የዛሬው። እንግዲህ መቼስ የነሱ ሐሰት አያልቅም እና የገብሬም የሄኖክም ክደት የዘማርያምም ሁሉንም እንግዲህ መላልሳችሁ ስሙት። ባይዘ ወይ ከዚህ በፊት ጠይቄ ነበር። ትክክለኛ አንድ ፎቶ ተስማሙና አምጡ ብዬ ነበር። ያምጥተዋል። በሱ ላይ ነው ዛሬ ስናወራ የቆየ ነው። አቤት አቤት አቤት። እሺ ታዴ በልጅነቱ አቤት አቤት። እሺ እንግዲህ ንስሐ እንዲገቡ ነው ጥሪ የምናደርገው። ንስሐ እንዲገቡ ጌታን እንዲቀበሉ ከጨለማው ራሳቸውም ተገላግለው ህዝቡም ነፃ እንዲወጣ። ህዝቡ መስማት አለበት። ከመቼ መጫወቻ ሆኖ ይኖራል? አብዴት እያደረጉ ስል ስለዚህ ይሄ የሚያሳየው ሁሉም የጣዖት አምልኮ የጥንቆላና የድግምት አሰራር እንዳለበት፣ ሙታን የሚስቡበት መንፈስ እንዳለበት በዚህ ማረጋገጥ ይቻላል። እና ንስሐ ግቡ፣ ጌታን ተቀበሉ። መዳን በሌላ በማንም የለም። እግዚአብሔር እንዲህ ያለ የተጨማለቀ ነገር ውስጥ እንድንገባ ፈቃዱ አይደለም። በቃ ጽድት ንጽት ያለ ወንጌል ተሰብኳል። ኢየሱስ ክርስቶስ ከሰማያት የወረደ የእግዚአብሔር ልጅ ከማርያም ደግሞ የተወለደ የሰው ልጅ ተብሎ የተጠራ በመስቀል ላይ ራሱን አሳልፎ በመስጠቱ በሞቱ ባፈሰሰው ደም በትንሳኤው በማመንና ያንን ያመኑትን በአፍ በመመስከር የዘላለም ሕይወት እንደሚገኝ ነግሮናል። ዛሲት በቃ ይሄው ነው እውነቱ። ይሄ የኃጢአት ስርየትና ይቅርታ በኢየሱስ ስም ይገኛል። ኮተቱን ተወው፣ ቅራቅንቦውን ተወው። ትራሽ ነው። እንኳን አንተን ራሱን አያድንም። ከዚህ አይነት የማይረባ የጎሰቆለ ኑሮ ውስጥ ውጡ። ኢየሱስ ያድናል፣ ብቻውን ያድናል። የሞተልህን ተከተል፣ የተነሳልህን ተከተል። ማንም የኔ ሊሆን ቢፈልግ ራሱን ይካድ፣ መስቀሉንም ተሸክሞ በኋላ ይከተለኝ ያለው ጌታ ኢየሱስ። ማንንም አትከታተል።
ስዕል አትከተል፣ ጣዖት አምልኮ አትከተል፣ ውሸት አትከተል፣ ደብተራ አትከተል፣ ገድላትን አትከተል። መጽሐፍ ቅዱስ አንብብ፣ እውነትን ወቅ፣ ንስሐ ግባ፣ ጌታን ተቀበል። የዘላለም ሕይወት ያንተ ነው። ይሄው ነው አጭር። የረዳን አምላክ ስሙ ይባረክ። ወዳችኋለሁ። ነገ በሌላ ደግሞ ዝግጅት እቀርባለሁ። ይሄ መልእክት ግን ሼር ይደረግ። ላይክ አድርጉ። ቪዲዮዎችን ዩቲዩብ ላይ እየገባችሁ ላይክ አድርጉ፣ ኮሜንት አድርጉ፣ ለሌሎች ደግሞ ሼር አድርጉ። ዘመናችሁ ይባረክ። ሻሎም ብያለሁ። መልካም ጊዜ። ቴንክ ዩ